موجودة جنب البحر. ايوه هذا اللي جنبه، هي دخلت وما قالت لاحد وغرقت والحمد لله وماتت. هذا امر الله. ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ወጥቶ ከመቅረት ይጠብቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? አላህ አልሐምዱሊላህ። ውድ ቤተሰቦቼ የአገሬ ልጆች አላህ ወጥቶ ከመቅረት ከድንገተኛ አሟሟት ሁላችንም ይጠብቀን እላለሁ። ዛሬ አንድ የሚያሳዝን ቪዲዮ ነው ይዤ የመጣሁት። ነገር ግን የልጅቷ ሞተችበት የተባለችው ምክንያት ለሌሎቻችን ለጥንቃቄ ሊጠቅመን ስለሚችል ከወቅቱ ጋር ስለሚሄድ ላካፍላችሁ ብዬ መጥቻለሁ ማለት ነው። ቀደም ሲል ፎቶዋን ቀንጨብ አድርጌ ያሳየዋችሁ ታችም ሚስራ ትባላለች። ስትኖር የነበረችው ደግሞ እንግዲህ እንደ ማንኛውም ስደተኛ ሰርቼ ራሴን ቤተሰቤን እቀይራለሁ ብላ ወደ ሳውዲ አረቢያ አምርታ በሳውዲ አረቢያ በጅዳ ከተማ ስትኖር እንደነበር ነው ሲነገር የሰማሁትና እንግዲህ ታችም ሚስራ አላህ ይዘንላት በድንገት ህይወቷ እንዳለፈ ወይንም እንደሞተች መዳሟ በድፍረት እየተናገረች ነው ማለት ነው። በነገራችን ላይ በጣም ብዙ ግልጽ ያልሆነልኝ ነገር አለና እንደሰማችኋት ማጋለት አሃድ እያለች ነው ማለት ነው። ልክ ራሷ ሆን ብላ እንዳደረገችውም እያወራች ነው። ገብቷቸዋል። እሱ ምንድነው መሰላችሁ የሀገሬ ልጆች፣ በእርግጥ አዲስ ነገር አይደለም። በዚህ ምክንያት ብቻ በየአመቱ በጣም በርካታ እህቶች ህይወታቸው አለፈ ሲባል እንሰማለን። አሁን ላይ እንግዲህ እንደሚታወቀው በሁሉም አረብ ሀገራት በሚባል መልኩ ሙቀቱ በጣም ከአቅም በላይ ሆኗል። በሙቀት ጊዜ ደግሞ አረቦች ምን እንደሚያደርጉ ሁላችንም የምናውቀው ነው። ስለዚህ እባካችሁን በዚህ ምክንያት ራሳችሁን እንዳታጡ ካላህ በታች ጥንቃቄ አድርጉ። ወደዚህ ቦታ በተደጋጋሚ የምትሄዱ ልጆች ካላችሁ ከራሳችሁም አልፎ ደግሞ የአረቦቹን ልጅ ይዛችሁ የምትሄዱ ከዚህ አካባቢ በጣም ጥንቃቄ ያስፈልገዋልና ጥንቃቄ አድርጉ ነው የምለው። መዳሟ እንዳልኳችሁ በነገራችን ላይ መዳሟ አይደለችም ስታወራ የሰማናት ወይንም ደግሞ ስለ ልጅቷ አሟሟት ያወራችሁ መዳሟ ሳትሆን እኔ መዳሟ ወይንም ከፊሏ አይደለሁም የመዳሟ ወይንም የከፊሏ እህት ነኝ ብላለች። ለምን የራሷ መዳም ገብታ ምላሽ እንዳልሰጣች አላቅም። ይሄም ሆኖ ግን እንግዲህ ጥያቄውን ያቀረበችላቸው ወይም ስታናግራቸው የነበረችው ያጎት ልጅ ነኝ ብላለች። እያመሰገነቻቸው ነበር ማለት እኔ እንደሰማሁት ከሆነ በጣም ብዙ ነው የተወራው። አንድ የሚያስመሰግን ነገር አልሰማሁበትም። እሷ ግን በጣም እያመሰገነቻቸው ነበረ። ያም ሆነ የሞተ ተጎዳይ የሀገሬ ልጆች እንግዲህ ሚስራ እንዳልኳችሁ ስኖር የነበረው በሳውዲ አረቢያ በጅዳ ከተማ ነው። ያው ሙታለች የሚለውን ነገር ቤተሰብ ሰምተው ነበር ማመን ስላቃታቸው፣ ግን ይቺ ያጎቷ ልጅም የምትኖረው ሳውዲ አረቢያ ስለሆነ እስኪ አጣሪ ተብላ ነገሩን ለማጣራት ስደውል እንዳልኳችሁ የመዳሟ እህት ነኝ የከፊሏ እህት ነኝ እኔ ከፊሏ አይደለሁም ብላ እያወራቻት ነበር። ስለ እህታችን ሚስራ ብዙ ነገር እያለቻት ነበር። እንዲሁ አላህ ይዘንላት። ወላሂ ለቤተሰቦቿ አላህ ሰብሩን ይስጣቸው የሀገሬ ልጆች። የስደተኛ ሞት አንድ ሞት ብቻ አይደለም፣ ከሞቱ አሟሟቱ የዚች ደግሞ በጣም ነው የምታሳዝነው። እና አወራቻት ስለ ሚስራ ምናምን ነበር ምናምን ስትላት አው ሚስራም እኮ ሚስራ ሞታለች እኮ ብላ በድፍረት ነው አልሐምዱሊላህ ሞተች እኮ ብላ ነው ያለቻት ማለት ነው። እሱ ሞተች እንግዲህ ያለችበትን ምክንያት ያው ምግቢያ ላይ ስትናገር ሰምታችኋታል። ለዚያም ነው እኔ በምን ምክንያት እንደሞተች ያልነገርኳችሁ። ያው ሰምታችሁታል። ግልጽ ያልሆነላችሁ ካለ ደግሞ እንግዲህ ባህር ቦታ ሄደው ነበርና ባህር ቦታ በሄዱበት ገባች። ማንም ሰው ምንም ነገር ያላት የለ ሞተች ነው ያለችው። ገብቷቸዋል። ማጋለት አሐድ ነው ያለችው። ምንም ለሰው ያለችው ሰው ምንም ያላት ነገር የለ ገባች ሞተች ነው ያለችው እንጂ እንደው ልጅቷ በድንገት ገብታ ይሆን የሞተችው ሆን ብላ ራሷን ለማጥፋት ፈልጋ ይሆን ያደረገችው እንግዲህ በግልጽ አልተናገረችም። በእርግጥ እሷ እንግዲህ እንደምትለው ከሆነ ልክ ራሷ ሆን ብላ እንደገባች ነው። ገብቷቸዋል። ግን ደግሞ በጭራሽ ይሄን ነገር አታደርገውም በእርግጠኝነት። ለምን ብትሉ አንድ እሷ እንኳን ከፍቷት የሆነ ነገር ማድረግ እንኳን ብትፈልግ በዚያ ቅጽበት ላይ ያን ነገር እዋጣለሁ ብላ አታስብም። ለምን ሰው ካለበት አካባቢ ስለሆነ ማለት ነው። ገብቷቸዋል። ሰው ሲሄዱ ወደ ባህር ቦታ ወይም ሂስትሪያ ሲሄዱ ተሰባስበው እንዳለ የቤተሰቡ አባል ነው የሚሄዱት። ገብቷቸዋል። እና እሷ ግን ብቻ ያው ባህር ውስጥ ገባች አለች። ወዲያውን ግን ህይወቷ አላለፈም ነበረ። አንስተውም ወደ ሕክምና ወስደዋት እንደነበር፣ ነገር ግን ሕክምና ቢደረግላትም ህይወቷ ማትረፍ እንዳልተቻለ ነው ስትናገር የሰማት። እንዳልኳችሁ ያልተዋጠልኝ ነገር አንድ ለምንድነው መዳሟ ቀርባ ምላሽ ያልሰጠችው?
ስለ ልጅቷ ስለ እህታችን ሚስራ ይቺ የመዳም እህት ነኝ ያለችው በጣም ብዙ እያወራች ነበር። እሱ ምንድነው ሚስራ በጣም ጥሩ ልጅ ነች ከሚባለው በላይ አህላቋ መድሬዎቹ ብዙ ነገር እያለች ነው። ምንላችሁ ፈልጌ ነው ከእሷ በላይ ስለ ልጅቷ ማንነት መዳሟ ጠንቀቃ ታውቃለች አይደለ? እና እሷ ከየታውቃ ይሄን ሁሉ ነገር ስለ እሷ ማውራት ስለ እሷ መካብ እንደፈለገች አላቅም፣ ግን እየካበቻት ነበረ። እንዲሁም ደግሞ ለልጆቿ ጥሩ ነበር፣ ልጆቿ በጣም ነበር የሚወዷት። እሷ መልካም ሰውም ስለሆነች አዘዋን ያኔ ለቅሷን ራሱ በደንብ ነው ያደረጉላት። ምንም ነገር አላጎደሉባትም። ሰደቀው ምናምን ሁሉ በሚገባ ነው ያደረጉላት ምናምን እያለች ብዙ ነገር ስታወራ እንዳልኳችሁ እችኛዋ ልጅም በጣም እያመሰገነቻት ነበር። እኔ ግን አንድ የሚያስመሰግን ነገርም ተናግራለች ብዬ አላምንም። ገብቷቸዋል። እንዲሁም የሆነ ጥርጣሬ ነው የጫረብኝ እንደኔ ማለት ነው። እና ይቺ ያጎት ልጅም እና ምን አደረጋችሁ ታዲያ አስክሬኗ ወደ ኢትዮጵያ ምናምን አልተላከም ወይ ስትላት አስክሬኗን ወደ ኢትዮጵያ ለመላክ ወረቀቷን ለማስጨረስ በፕሮሰስ ላይ እንዳሉ ነው የተናገረችው ማለት ነው። እና ያም ሆነ የሀገሬ ልጆች እንደው አላህ ከድንገተኛ አሟሟት በተለይ በስደት እንደው ወጥቶ ከመቅረት እሱ ይጠብቀን። ወላሂ ከሞቱ አሟሟቱ የኔ ከልታማ እህት ገብቷቸዋል። በሰው ትእዛዝ ሁሌ በሰው ፕላን እንደኖረች ሰላም ያለው እንቅልፍ ሳተኛ አንድ ቀን ከቤተሰብ ጋር እንደተነፋፈቀች ከሞቱ አሟሟቱ ያልኳችሁ ለዚህ ነው። የስደተኛ ሞት አንድ ሞት ብቻ አይደለም። እኔ ልጅ ኖራታል እናት ልጅ መቼ ትመጣለች ብላ በር ታለች እና ከባድ ነው እና አላህ መጨረሻችን ያሳምረው። ስለዚህ ሀገሬ ልጆች እኔ ምንም ነገር አለለም። ለሷ ዱአ አድርጉላት፣ አላህ ይዘንላት፣ ለቤተሰቦቿም አላህ ሶብር ይስጣቸው። አሁን ላይ እንዳልኳችሁ ሙቀቱ ከመጠን በላይ ስለሆነ በሙቀት ሰዓት ደግሞ አረቦች ባህር ቦታ ስለሚያዘወትሩ በዚህ ምክንያት ልጆችን ይዛችሁ ስትሄዱ ሆነ ለራሳችሁ ከምንም በላይ ጥንቃቄ አድርጉ። እንዳልኳችሁ አዲስ ነገር አይደለም። ከአሁን በፊት አንዲት እህታችን የመዳሟ ልጆች ባህር ውስጥ ሊሰምጡ ሆነው እነሱን አድናለሁ ብላ እሷ ሰምጣ ስትሞት አይተናል፣ ሰምተናል ማለት ነው። ከስንት ዓመት በፊት ከአንድ ሳምንት በፊት ነው ይመስለኛል። ደግሞ አንድ ህፃን ልጅ ሰራተኛቱ ሳይሆን ሰራተኛቱ አብራለች፣ ነገር ግን አባቱ እንደያዘው ባህር ውስጥ ሰምጦ እንደሞተ በሳውዲ አረቢያ ሲነገር ሰምተናል። ያ ማለት ከሰራተኛቱ እጅ ላይ ቢሆን እንደዚህ የሆነ ምን እንደሚከተላት ምን እንደሚጠብቃት አስቡት። ስለዚህ ልጆችን እንደዚህ ባህር ቦታ ይዛችሁ ሄዳችሁ ከልጆች ጋር አብራችሁ ባህር ገብታችሁ ስትሆኙ ሆነ እነሱን ስታስሆኙ ጥንቃቄ አድርጉ። እንዲሁም ልጆችን ባህር ቦታ ይዛችሁ ሄዳችሁ ጠርተው ሌላ ስራ ሲያዟችሁ አልችልም በሉ ሀገሬ ልጆች። ለምን ብትሉ እናንተ ጥላችሁበት በሄዳችሁ በዚያች ቅጽበት የሆነ ችግር ቢፈጠርና ያን ህፃን አንድ ነገር ቢሆን ተጠያቂ የምትሆኑት እናንተ ናችሁ። ገብቷችኋል? እኔ አዝዣት ነው ያለ ስራዋ ያለ ቦታዋ ሄዳ ነው በእኔ ምክንያት ነው አትላችሁም። ዙሮ እናንተን አሳልፈው ስለሚሰጧችሁ ስለዚህ ጥንቃቄ አድርጉ። ትኩረታችሁን ከልጆቹ ጋር ብቻና ብቻ አድርጉ። ስልክ ይዛችሁ ከጓደኛ ጋር ተዘናግታችሁ ልጆቹ አንድ ነገር እንዳይሆኑባችሁ ነው የምለው። ከአንድ አመት በፊት ይመስለኛል 2 ፊሊፒኖች እኔ ኮፊ ሰርቼ ልምጣ አንቺ ልጁን ይጅልኝ ብላ ሂዳ ያቺ ደግሞ ልጇን ሳታይላት ቀርታ በዚህ ምክንያትም አንድ የመዳም ልጅ ባህር ውስጥ ገብቶ ሞተ ሲባል ሰምተናል። እና ካላ በታች ለራሳችንም ሆነ ለተሰጠን ኃላፊነት ጥንቃቄ እናድርግ ነው የምለው። እና አላህ ይዘንላት የኔ ምስኪነት። ልጅቷ ግን በጣም ነው ያሳዘነች ወላሂ። አይ እንደው ሰው ሰርቼ እመለሳለሁ ብሎ ተሰዱ እንዲህ ሲሆን መጨረሻው በጣም ነው የሚያመውና እንደው አላህ ከድንገተኛ አደጋ ይጠብቀን ነው የምለው። እንዳልኳችሁ ግን ምንም አልተዋጠልኝም። አንድ እሷ ስለሷ መልካምነት አብዝታ ለምን ማውራት አስፈለገ? ስለሷ መልካምነት፣ ስለሷ ስራ፣ ስለሷ ጸባይ ከሷ በላይ የራሷ መዳም አታውቅም ነበር ወይ? የራሷ መዳም ቀርባ ለምንድን ነው ምላሽ ያልሰጠችው? ከመዳሟ ይልቅ እህቷ ለምን እንደቀደመችም አላውቅም። እንግዲህ እውነት ለሷ አዝናላት በሀዘኗ ምክንያት ተጎድታም ሊሆን ይችላል። እንግዲህ እውነቱን የሚያውቀው አንድ አላህ ነውና ሀቋን አላህ ያውጣላት፣ አላህ ይዘንላት፣ ለቤተሰቦቿም አላህ ሶብር ይስጣቸው ከማለት ውጭ ምንም አልልም። ግን ጥንቃቄ አድርጉ የሀገሬ ልጆች። ለጥንቃቄ ይጠቅመናል ብዬ ነው ቪዲዮን ይዤ የመጣው እንጂ ለሌላ ነገር አይደለም። ስለተከታተላችሁ አመሰግናለሁ። አላህ መጨረሻችን ያሳምርልን። ሰላም ሁኑልኝ።